اني انا كنت غبيه، انا اللي محتاجتها. انا كنت اعتقد ان هي محتاجتني عشان الفلوس، اكتشفت لا، انا اللي محتاجتها. انا اللي الحين ضايعه بدون خدامه، بالتالي اريد تعورني، ما عندي حد يعالجني. يعني قبل كانت هي اقول لها تسوي لي ماي حار وفي ملح وتسوي لي مساج شويه بالدين يصير زين. لو انا اتصرفت بشكل صح ما كان راحت عني النعمه. انا ندمانه الحين، بس بعد فوات الاوان. طبعا الحين انا بيصيح لاني حاسه نفسي انا وحيده. ندمت ويت انا قلتان مو بشقالة قلتان، انا قلتان كل يوم يصير يدق بابها حجراتها، ما خليها ترقد، ما خليها تاكل. كل يوم اقول ها شيء، كل يوم عشان جيب شكارة ما تأملت عندي، ما تأملت. انا قلتان قبل انا اشوفها كان شقالة ركز علين عندي استوت قالي لمرات اني جبت شقالة ولا اقولها شيء ولا كلمات ولا كلمات. انا قلتان انا اللي نسيف، انا وحدة ما عندي احد، ويتعورني رجلي قبل عندي شقالة تعورني رجلي، تسوي لي مياهر، تسوي لي مساج، كل شيء، تحط لي دهن، كل شيء، وايد شيء تساعدني. علين ولا أحد عندي حتى ولا مويه يعطيني ناس، أنا بالحال علين عجبتي دربي قالتنا قالي ዛሬ ዝቅ ያለቅን ግን አሳዘነችኝ። እናንተ ወላሂ ነው የምላችሁ፣ እቺ መዳም አሳዘነችኝ። ወላሂ አስለቀሰች ስታለቅስ። ግን እንዲያው አላህዬን የምለምነው የኔ መዳም እንደዚህ አድርጋ አስለቅስ አሳየኝ። እንዲያው አላህዬ የኢትዮጵያ ሸቃላ ዱባይ ገባም ተብሎ የዱባይ መዳሞች አስለቅስ አሳየኝ። ምን የዱባይ ብቻ በአረብ ሀገር የምንሰቃየው ሁሉ ሀገራችን አልፎልን ሸቃላተው እንደዚህ ሲያለቅሱ ያሳየኝ፣ እንደዚህ ሲያለቅሱ ያሳየኝ። ወላሂ ነው የምላችሁ፣ ደስ ብሎኛልም ከፍቶኛልም። እንግዲህ ውድ ቤተሰቦቼ ሰማችኋት አይደለ? አናጋብ እያለች በቃ ይሄን ማመናቸው በራሱ ይሄን ማወቃቸው ራሱ በጣም ትልቅ ነገር ነው። በጣም ብዙ ነገር እያለች ነበረ። እንግዲህ ወደ ቁም ነገሩ ስወስዳችሁ ይች መዳም በዚህ ወር ውስጥ ለሶስተኛ ጊዜ ቪዲዮ ሰራባት። ግን ደስ ትለኛለች፣ ለምን እንደሆነ አላውቅም። ማለት ግልጥ ነች የሆነች ውድ ስለሆነ ደስ ትለኛለች ወላሂ ስወዳት ማለት ነው። እና ታውቃላችሁ በመጀመሪያ እንዲህ አለች ማለት ነው። እህቴ ሰራተኛዋን ልታባረራት ነው በራሷ ጥፋት፣ በሰራተኞች ጥፋት ሳይሆን በሰራተኞች ጥፋት እህቴ ልታባረራት ነው አለች። እኔ ደግሞ እህቴን እንዳታባረር ሸቃላ፣ ምንም አይነት ሸቃላ አሁን ዱባይ ውስጥ አታገኝም ብያልኳት፣ በመጀመሪያ ሂጅና ሸቃላ ደውሪ ባዴን አባሪያት አልኳት እያለች ነው ማለት ነው። እኔ ነኝ ቅልጣን፣ ጥፋተኛዋ እኔ ነኝ። ለሰራተኞችን ጥሩ አይደለሁም። እውነትም ጥሩ አይደለችም። በአንዳንድ በኩል ሳ 50 ማን ነው የሚነሳላት? ሳ 60 ማን ነው የሚነሳላት? ወላሂ ሰግጄ ተኝቼ እንደገና ሳ 80 ነው የምነሳ። ታዲያ በዚህ ቤት ለምጃ አሁን ሂጅ ሳ 50 ተነሽ ብትሉኝ እንዴት ነው የምነሳ? እንዴት ነው የምሰራ? ሲጀመርም ደግሞ ከቂጥቂጥ እየተከተለች የምታሰራ መዳም ካለች አልሰራም። እኔ በራሴ መብት በራሴ ጊዜ የፈለኩትን ስራ አስቀድሜ የፈለኩትን ስራ ዘግቼ መስራት ብችል ከሆነ ልሰራ እችላለሁ። ከቂጥቂጥ የሚከተሉ መዳሞች ሰራተኛ ይበረክትላቸው የፈለገ ጥሩ ቢሆኑ ማለት ነው። የሚከታተሉ ከሆነ ለሰራተኛ ጥሩ አይደለም። እና ይቺ መዳም እያለች ያለችው ይሄን ነው እንግዲህ ሀገሬ ልጆች። ያው ሰራተኛዋ ጨዋታውን አጫዎቻቸዋለሁ። የእኛ ሀገር ልጅ ነበር ኢትዮጵያዊት። ሳትታመም አሞኛል ብላ ቢሮ እንድትወስዳት አድርጋ በዚህ ሁዳ ቀረችባት። አንዲት ደግሞ ዝንጥ ያለች ሀቢባ የምትባል ሸቃላ አመጣች። እኔ በጣም ተገርም ያለው ይቺ እንዴት ነው ሰራተኛ ልትሆን የምትችለው? ሜካፕ ከአብ አበያ ምድርሹ ዘናጭ ነች። ይችማ ሸቃላ ልትሆን አትችልም ብዬ ግን ለአንድ ቀን ለሁለት ቀን ይዣት መጠው። ከመጣሽ በኋላም የስራ ፍላጎት የላትም መለስኳት አለች። እና አዲስ ሰራተኛ ሊመጣልሽ ነው ብሎኝ እየጠበቅኩ ነበረ፣ ግን ቀጠሮ አልሰጡኝም ለመቼ እንደምትመጣ። እንዳልኳቸው አሁን ላይ ዱባይ ሸቃላ በጣም ውድ ነው። ለምን ካላችሁ 300-400 ሺህ ብር እየከፈሉ እየመጡ ያሉት 400 ሺህ ብር እንኳን አልደረስም። 300 3 ከ80 3 ከ20 ለ280 እና 300 እስከ 320 ሺህ ብር ድረስ ደርሷል ማለት ነው። እና ውድ ቤተሰቦች አሁን ሰራተኛ አጣችና እያለቀሰች ነው።
እኔም መስራት አልቻልኩም፣ ብቻዬን ቤቴን አልቻልኩትም። ሰራተኛ ባለች ሰዓት ሰራተኛ ከምንም አልቆጥርም ነበረ። ሰራተኛ እንደ ቀላል ነገር ነበር ማያት። ለካ ውድ ናቸው። ያለነሱ ምንም ነገር ማድረግ አንችልም። በቃ እያለቀሰች ወለህ እያለቀሰች ማለት ነው። እሷ ትፈልገኝ ነበር፣ እሷ እኔን የምትፈልገኝ ለብር ነበር። ግን ከእሷ በላይ እኔ ታስፈልገኛለች። እንደምታስፈልገኝ አሁን ነው ያወቅኩት ብላ ለቀሰች ማለት ነው። ገባችሁ? እንደምታስፈልገኝ አሁን ነው ያወቅኩት። እና ሰራተኛ በማጣቴ በጣም ብዙ ነገር ተምሬያለሁ። እያለች ቀለል አድርጌ የማየውን ነገር ያለነሱ ምንም እንደሆነ አውቄያለሁ። የቀን ሰራተኛ አመጣለሁ ለሰዓታት፣ ለ2 ሰዓት ለ3 ሰዓት አዳለም አይንፋለች ማለት ነው። እነሱ አይነፉም፣ እንደነዚያኞቹ ነው አይሰሩላችሁም። እና ሸቃሎቻችሁን ጥሩ አድርጋችሁ ያዙ። ወላሂ ያለ ሸቃላ ምንም ነገር ማድረግ አንችልም። እኔ ሳምንት መስራት አልቻልኩም አለች ማለት ነው። ከስራው በላይ ሲያመኝ እንኳን የምትደርስልኝ እሷ ነች፣ ማንም አይደርስልኝም። እኔ ግሪን በጣም ያመኛል፣ ወገቤን ያመኛል። እሷ በነበረችበት ሰዓት ተሰውሊ ሞያ ሀር ያኔ ምንድነው ውሃ ታሞቀልኛለች፣ በጨው ታሽልኛለች፣ በድህን ታሽልኛለች እና በብዙ ነገር ነበር የምታግዘኝ። ግን ያንን እሷ እያለ እኔ ያላወቅኩትም ነበረ። በእርግጥ ሰራተኛ ጋር ጣልተን ነበር በፊት ነው። ሁልጊዜ ጨቀጭቃታለሁ፣ ሁልጊዜ ጮህባታለሁ። ይሄ ትችላይ ነበር እሷ አለች ማለት ነው። እና ችላይ የሆነ ጊዜ ግን መታገስ አልቻለችም እና ሲጠናባት ነው መሰለኝ ጥላኝ ሄደች። አና ቅልጣን ሙብሂ ቅልጣን ብላ እንግዲህ ወላሂ እንደሰማችኋት አና ያኔ በህይወቴ በጣም ባረኩት ነገር በጣም ተጠጥቻለሁ። ባደረኩት ነገር ለሰራተኛ ሳደርገው በነበረው ነገር በጣም ጸጥቶኛል። ኪና አሳዝናኛለች እናንተ። እና እንደዛ እያለች ነው ታግሼ በነበር ኑሮ አንዳንዴ መብቷን ባከብርላት ኑሮ ከዚህ ሁሉ ነገር ባልደረስኩ። የእሷ ጉዳይ እሷን ስላሰቃዩዋት ነው ይሄ ነገር ሁሉ የመጣብኝ። ግን እኔ ጸባዬ ነው ምን ላድርግ? ሰራተኛ አይበረክትልኝም። ኪልሳና ኪልሲታሹር ላዝም ሸቃላ ማይትሚል ليش مدري እንዱ مشكلتي ማረፍ بس انا الحين تمت بدون بشكار عرفت انا ቅልጣን ያኔ ሙ በሸቃላትና ቅልጣን አና ቅልጣን እያለች ነው ማለት ነው። ችግሬ ምን እንደው አላውቅም ነበር በፊት። በቃ እኔ ነኝ ችግሩ። ካሁን በኋላ አልናገርም፣ እንደፈለጉ ያድርጉ። እንትን አላት ደግሞ አትክልቶች አሏት ቤት ውስጥ ገባችሁ። መኪና ደግሞ ታሳጥባለች ማለት ነው። እንደዚህ ያሉ ሰዎች እኮ ሀብታሞች ናቸው በነገራችን ላይ ገብቷቸዋል። እና መኪኖችን ታጥባለች አለ ሰዓ 50 ነው እንደዚህ ያለች። ጧት ተነስታ ከሰዓ 50 ጀምራ እስከ ሰዓ 7 ውጭ ታጸዳለች፣ መኪና ታጥባለች፣ አትክልቶችን ታጠጣለች አለ። ባዴን ተተክል ቤት ተነድፍ ቤት ባዴን ሰው ይገዳያለች ነው ማለት ነው። ገባችሁ? መቼ መስራት እንዳለባችሁ መቼ ማድረግ እንዳለባችሁ በራሳችሁ ፍላጎት ሲሆን ደስ እያላችሁ ነው የምትሰሩት። ወላሂ ታዛችሁ የምትሰሩ ከሆነ በጣም ነው የሚያስጠላችሁ፣ በጣም ነው የምትሰለቹት ማለት ነው። ገባችሁ? እና አንዳንድ አረቦች ደግሞ ለምዶባቸው ከሰራተኛ ቂጥ ለቂጥ እየሄዱ ካልተናገሩ ይሆንላቸው፣ ካልጮሁ አይሆንላቸው፣ ካላሳዩ ይሆንላቸው። ይሄ ደግሞ ሰራተኛ ደግሞ እንደዚህ የሚያደርጋት መዳም ደግሞ አትወድም። የፈለገ ያክል የስራ ብዛት እንኳን ቢኖርብን በራሳችን ፍላጎት የምንሰራ ከሆነ ችግር የለብንም። ግን ወላሂ አይታችሁ ከሆነ አንዳንድ ቤት ብዙ ስራ የለም፣ ግን እነሱ ከቂጥ ለቂጥ ሲከተሉ ስለሚውሉ ስራዋ አያልቅም፣ ሰራተኛዋም አታርፍም ማለት ነው። ብዙ ስራ ያለበት ቤት ከሆነ ደግሞ ስራችን ብለን አስበን ስለምንሰራ በሚገባ መቼ ምን መስራት መቼ ምን ማድረግ እንዳለበት ስለምናውቅ ጥርት አድርገን እንሰራለን። የኔ መዳም ትላለች ሁሌም ሀዲ ዋህዳ በስትሽ ጥቅል ከነ ነፍስ አሻራ ሸቃላ ነው የምትል ማለት ነው። ከእናቷ ቤት 3 ሰራተኞች አሉ። የ3 ወሩን ትሸፍናለች ነው የምትለው ማለት ነው። ለምንድን ነው ማድረግላት? በጣም እንትን ናት በዚህ በኩል ወላሂ ለሰራተኛ በጣም ትመቻለች። ለምን ካላችሁ ሰነፍ ነች። እንዲያው ከገጠማችሁ ሰነፍ መዳም ቤት ስሩ። የሀገሬ ልጆች ሰነፍ ናት። ካለች በቃ መተኛት ነው፣ ከሌለችም ወታ መሄድ ነው። ምን ልስራ ምን ልብል አታውቅም። ብቻ አንዳንዴ ግን እያናደደች ነው። ምኑ የሚያናዳችሁ ነገር ተኝታ ትውልና መሳሳ ሲደርስ ሀቲሊ ገዳይ የምትለኝ ነገር እንዴት አናደደች ካላችሁ መቼም መሄጃ የላትም የታባቷም አትሄድም ብላ እርግጠኛ ሆና እንደምኖርም እንደምሰራም የምታዘኝ ነገር አንዳንዴ ቸክ ያደርገኛል። ግን ደግሞ አይድህነት ተወቻሉ ምን አማራጭ ያለና ቻላ አድርጋታለሁ እና ግን እንዴ ታያላችሁ። ቆይ እንዴ ሰው ሁሉም በሰፈራት ነገር ሳይሰፈርም አይቀርም። ይሄን ነገር ብላው በጣም ብዙ ሰው ያየው ቪዲዮዋን በነገራችን ላይ ወላሂ እኔ አሁን ለመዳሜ ሸር አደርግላታለሁ፣ ቲክቶክን ማለት ነው ሸር አደርግላታለሁ፣ እንድትሰማ ትፈልጋለሁ። ሙሉውን ቪዲዮ ላክላችሁና ከመዳሞቻችሁ ጋር የምትቀራረቡ ለመዳማችሁ ሸር አድርጉላት፣ ወይም እናንተ ለጓደኞቻችሁ የመዳማችሁን ስልክ ሸር አድርጉን። አረግልናት ዛሬ ጊዜ የሚታመን ጓደኛ የለም። ኦሆ ሌላ ጦስ ሊያመጡባችሁ ይችላሉ።
እህት ካላችሁ ማለት ነው ወይ ቁጥራችሁን ስጡኝ፣ እኔ ላክላችሁ በኢትዮጵያ ቁጥር ሸር ላድርግላችሁ። ወላሂ ይስሙት ማለት ነው። በእርግጥ ይሄን ያክል ነውር አይደለም፣ ግን ሰራተኛ እንዴት መያዝ እንዳለባቸው ያለ ሰራተኛ መኖር እንደማይቻል አስረግጣ እንደነገረቻቸው እንዲሰሙ ነው እንጂ ሌላ ነገር አይደለም። እና እኔ በጣም ገረመኝ፣ አሳዘነችኝ። ግን አና ዋህዳ አሳዝናኛለችም ስቅ ያለውም እና እህቷን ራሱ እንደው ዝም በሽ አርፈሽ ተቀመጭ፣ ሸቃላሽ እንዳሰጭ ሸቃላ የሚባል የለም አለቻት ማለት ነው። ገባችሁ? የኔም እኮ በራሴ ጥፋት ነው የሄደችው። አንቺ ደግሞ በራስሽ ጥፋት ሰራተኛቱ ሳታውቅ ልትወስዳት ማለት ነው። እህቷ ሰራተኛዋ ሳታውቅ ቢሮ ወስዳ ልትመልሳት ወይም ደግሞ ልታሳፍራት እያሰበች ነው። እኔ ደግሞ እንዳትሞክሪው፣ ሰራተኛ የሚባል ነገር የለም። አወል ሲሪ ደውል ሸቃላ ባዲን ወዲ ሸቃል ትች እያልኳን ነው አለች ማለት ነው። እና ዱባይ ላይ ያላችሁ ቤት ያልተመቻችሁ እኔ ተንቀሳቀሱ። አሁን ነው አማራጭ። ወላይ ደሞዝ እየጨምሩኝ እያላችሁ የማይጨምራችሁ 5 ዓመት በ1 ሺህ ብር የምሰራ የምትሉ ልጆች እኮ አላችሁ። ለምን ሲባል ቢያንስ በትንሹ በየ2 ዓመቱ 200 ድርሃም 200 ሪያል ማታስጨምሩ ሰዎች አትስሩ። ከዚያ ቤት ወላይ አትስሩ። እንዴ ግዴታቸው ነው 200 ድርሃም መጨመር፣ 200 ሪያል መጨመር። ስለዚህ ተንቀሳቀሱ። አሁን ነው እድሉ። ዱባይ ላይ ሰራተኛ ማፊ